ሰላም ውድ የንጋት ቢዩቲ ቤተሰቦች እንዴት ናችሁ? ከሁሉ በላይ የሆነውን ፍቅር እግዚአብሔር አምላክ ለሁላችን ያድለን። ዛሬ ደግሞ ጸጉራችሁ እየተነቃቀለ እየረገፈ ለሚያስቸግራችሁ እህቶቼ ቆንጆ የሆነ በቀላሉ በቤታችን የምናዘጋጀው ቆንጆ የጸጉር መንከባከቢያ አብረን እናዘጋጃለን። በጣም ቀላል ነው። እስከ ቪዲዮ መጨረሻ አብራችሁን ያያችሁ ጸጉራችሁን ተንከባከቡ። ለልጆችም ለአዋቂም ለሁሉም የሚሆኑ በጣም ቀላል ነው። እንደዚህ እንደምታዩት ቀይ ሽንኩርትን አዘጋጅቻለሁ። አንድ ራስ ቀይ ሽንኩርትን ያዘጋጀሁት ከተፍ አርጌ በመፍጫ ፈጭቸዋለሁ። ትንሽዬ ውሃ ጨምሬ ማለት ነው። ከዛ በኋላ በማጥለያ ተጠቅሜ ውሃውን አወጣዋለሁ። የቀይ ሽንኩርቱን ውሃ ማለት ነው። ዋነኛ ግብአታችን እሱ ነው። ውሃ በስፕሪ መልኩ ከመጠቀም እንደዚህ ከሌሎች ጋር የቀይ ሽንኩርትን ውሃ አብረን እንዴት እንደምንጠቀም ነው ዛሬ ማሳያችሁ ማለት ነው። ለኔ ጠቅሞኛል። በጣም ነው ጣይቼበታለሁ። ለዛም ነው ለእናንተ ለውድ ቤተሰቦች ላካፍላችሁ የመጣሁት እና በመቀጠል የተልባው ጄላችንን የምናዘጋጀው 1 ሾርባ ማንኪያ የተልባ ጨምሬያለሁኝ። 1 ሻይ ማንኪያ ደግሞ የሮዝመሪ ደረቁን እንደዚሁም ሩብ ወይ ደግሞ ግማሽ ሻይ ማንኪያ የምትሆን ቅርንፉድ እነዚህን አንድ ጋር አርጌ በአንድ ኩባያ ውሃ ጄሉ እስኪወጣ ድረስ እቀቅለዋለሁ ማለት ነው። ከዚህ በፊትም ስለ ተልባ ለጸጉር ያለውን ጥቅም ቪዲዮ ሰርቼላችኋለሁ። ያላያችሁት ካላችሁ ወደ ኋላ ሄዳችሁ ተመልከቱት። በጣም ለጸጉር መንከባከብ ወሳኝ የሆነ የቤት ውስጥ መንከባከቢያ ነው ማለት ነው። በዚህ መንገድ ተልባዬ ደርሶልኛል። በመቀጠል ተልባዬን ትኩሱን ከጄሉ ጋር ጄሉን ለብቻው ላይ ያለው ማለት ነው ማጥለያ ተጠቅሜ እንደዚህ በመታየት መንገድ ጄሉን ከፍሬው አላየዋለሁ። እናንተ ከፈለጋችሁ በሚቀላችሁ መንገድ በጨርቅም መጠቀም ይቻላል። ዋናው ጄላችንን ማግኘታችን ነው ማለት ነው። እዚህ ጋር እንደምታዩት የተጣራውን የተልባ ጄል አግኝቻለሁ። ከዛ ሌላ የተጠቀምኩትኝ ሙዝ ነው። ሙዝም እንደዚሁ ለጸጉር መንከባከቢያ ከሚመከሩ ተፈጥሯዊ የቤት ውስጥ ግብአቶች መካከል አንዱ ነው። 1 ሙዝ ተጠቅሜያለሁኝ። እንደ ጸጉራችሁ ብዛት እናንተ 2 ማለት ትችላላችሁ ማለት ነው። ከዛ ቀድም ፈጭቼ ያዘጋጀሁትን የቀይ ሽንኩርቴን ውሃ ጨምራለሁ። እንደዚሁም ዘይት ወይም ቅባት ማንኛውንም ቅባት ወይም ደግሞ የምግብ ዘይት መጠቀም ትችላላችሁ። አብሬ በደንብ አርጌ ፈጨዋለሁ እና ለመቀባት እንዲመቸኝ ያው ውህዴ ቀጠን ያለ ውህድ ስለሆነ በሃይላንድ ነው የምጠቀመው ወይም ደግሞ በቅባት መቀቢያዋም በሷም መጠቀም ትችላላችሁ። እኔ ግን ይችኛዋ በጣም ተመችታኛለች። በዚህ መንገድ መጠቀም ትችላላችሁ። ህይወትን ቀለል ማድረግ ነው ማለት ነው። ቀጣይ ይሄንን ካረኩ በኋላ ወደ ጸጉሬ ላይ አድርገዋለሁኝ። እንደዚህ በመታየው መንገድ ጸጉሬን ከፈል አርጌ እንዲመቸኝ ለመቀባት ማለት ነው። እየከፋፈልኩኝ ከስር ጀምሬ ከቆዳው ጀምሬ እስከ ጸጉሮቹ ጫፍ ድረስ በደንብ አርጌ ቀባለሁ። የኔ ጸጉር በጣም ደረቅ የሚባል ጸጉር ነው ከምነግራችሁ በላይ እና እንደውም አሁን ላይ በጣም እየተሻሻለ ወደ መካከለኛ የጸጉር ታይፕ መጥቷል ማለት ነው። እና እንደዚህ አርጌ በደንብ እቀባዋለሁ ሙሉ ለሙሉ። ማሳጅ እንዳይረሳ። ማሳጅ ማድረግ ለጸጉር መነቃቃት ለጸጉር እድገት መነቃቃት ዋንኛው ግብአት ነው ማለት ነው። ከውህዶቹ በተጨማሪ ማለት ነው። በዚህ መንገድ ጸጉራችሁን ሙሉ ለሙሉ ተቀቡታላችሁ፣ ማሳጅ ታረጋላችሁ። ቪዲዮ እንዳይረዝምባችሁ ነው ቆረጥ አርጌ ያሳያችሁ። ከዛ ማሳጃችሁን በደንብ ካረጋችሁ በኋላ ከ30 ደቂቃ እስከ 1 ሰዓት ቆይታችሁ መታጠብ ነው። የሚገርም ለውጥ የሚገርም ውጤት የምታገኙበት ተፈጥሯዊ የቤት ውስጥ መንከባከቢያ ነው ቤተሰቦቼ። እና ቪዲዮን የምትወዱልኝ ከሆነ ላይክ አርጉ፣ ኮሜንትም አሳውቁኝ። ያላችሁን ሀሳብ እስከዛሬ ካሉት ቪዲዮዎች ውስጥ ከተመቻችሁ ካለ ማስተካከለው ነገር ካለ በኮሜንት ብታሳውቁኝ ደስ ይለኛል። እንደዚሁም እኔ ከለቀኩላችሁ ቪዲዮዎች ውስጥ ተጠቅማችሁ ጥቅም ያገኛችሁበት ቪዲዮ ካለ በኮሜንት አሳውቁኝ እና ለሌሎች ደግሞ እንዲደርስ ሼር በማድረግ ተባበሩኝ እላችኋለሁ። እና እንደዚህ እንደምታዩት አሁን ጸጉሬን በደንብ ከታች እስከ ላይ ካበጠርኩት በኋላ በቤት ውስጥ የተዘጋጀውን ቅባት አለኝ። ከዚህ በፊት ለቅቄላችኋለሁ። ያንን ቅባቴን ከቆዳው ጀምሬ እስከ ዛላው ድረስ በደንብ አርጌ ቀባዋለሁኝ። እርጥቡን እንደሆነ ነው። እንደኔ አይነት ታይፕ ያላችሁ ጸጉር ወዲያውኑ መቀባት አለባችሁ። ምንም ደቂቃ መቆየት የለበትም። እርጥቡን እንደሆነ ቀቡ። ጫፉ ደግሞ ጭቃ ቅባት አርጉበት ግዴታ ማለት ነው። ከዛ በኋላ ይሄንን በደንብ አርጋችሁ ትልቁታላችሁ።
ከዛን ይሄንን እኔ አሁን ለአንድ ቀን ለሁለት ቀን 3 ቦታ እንደዚህ አድርጌ እሰራዋለሁ። ከዛ በኋላ በሁለተኛው በሶስተኛው ቀን እያደር እየለሰለሰ ያማረ ይሄዳል ማለት ነው። ቤተሰቦቼ በዚህ መንገድ ጸጉራችሁን ተንከባከቡ፣ ራሳችሁን ውደዱ። በቀጣይ በአዳዲስ ቪዲዮዎች ህፃናትም ለአዋቂም ለሚሆኑ የውበት መንከባከያዎች እመለሳለሁ ማለት ነው። ሰብስክራይብ እንደዚሁም ላይክ ሼር ማድረግን እንዳይረሳ። ቪዲዮ በጣም ቫይራል እየወጣ አይደለም አልታይም ብሎኛልና በተቻላችሁ አቅም ይሄን ቪዲዮ ለምታዩ ኮሜንት ያረጋችሁ ቪዲዮዬ ቫይራል እንዲወጣ ብታገዙኝ ደስ ይለኛል። አመሰግናለሁ። መልካም ጊዜ ባይ